ኬሩቤ ታሪክ ሰራ። ከአቶ ግርማ ትርሲትን መንገድ ላይ ብቻዋን እየተጓዘች እንቅስቃሴ እያደረገች በጣም ተደስተው በቃ ዛሬ ያለቀልሽ ትርሲት አንገትሽን ይዤ ሲጥነማረግሽ በማለት ሂደው አንገቷን ይዘው ሲያንቋት እንግዲህ በቅርብ ርቀት ክሩቤል እያየ ስለነበር በፎቶግራፍ በስልኩ በማንሳት መረጃ በመያዝ አንገቷ ከአንገታቸው ላይ እጃቸው ከአንገቷ ላይ እንዳለ ፎቶግራፍ ያነሳና ፖሊስ ጠራ። እናት መታ ያየችውን ማመን አቃታት። ምክንያቱም ትርሲት እንግዲህ እባክህ ክሩቤል በእኔ ጉዳይ አንተ የአምሮትና ግርማ ሊጎዱ ስለሚችሉ ከኔ ራቅልኝ። እኔም ደግሞ እስከ መቼ ከአንተ ጋር እጓዛለሁኝ? ራሴን በራሴ በቤቱም ውስጥነ በአካባቢ እንቅስቃሴ እያደረጉ ልምድ መውሰድ አለብኝ በማለት ስትነግረው ትርሲቴ እኔ አንቺን ተውኩ ማለት አሳ ከውሃ ስትወጣ እንደምትሞተው እንደዛ ያክልኝ ብላ ቢላትም ለእኔ ስትል አድርገው ስትለው ለእሷ ብሎ እሺ ቢልም ወላጅ እናቷ ግን እባክህ ጥልሃት እንዳትሸሻት እሷ እንደዛ የምትለው ለአንተ ፈርታልህ ነው። ግን አንተ ደግሞ እሷን ካልጠበካት ማንም ሊጠብቃት ስለማይችል አደራህን በማለት ስለነገሩት እያንዳንዱ እንቅስቃሴዋን በቅርብ ርቀት ይከታተላት ነበር። እንግዲህ አቶ ግርማ ባለፈው ፓርት እንዳየ ነው አንተ የአቶ ስዩም አባቷን ያስወገድከው አንተ ነህ ብሎ ክሩቤል ስለተናገረው ምን ልታስጥላት ነው? ገና እሷንም አንገቷን ቆርጫ እመጣልሃለሁ ብለው ዝተውበት ስለነበረ ያንን ድርጊት ለመፈጸም ነበረ አሳቻ ቦታ ሲፈልጉ የነበረው። ሌላው እቅዳቸው የአምሮትና አቶ ግርማን ማጣላት ነበርና ይህም ተሳክቶላቸዋል። ምክንያቱም ለአምሮት አቶ ስዩምን ማስወገዳቸው አቶ ግርማ አባቷ መሆኑን አታውቅም ነበር። ይህንን ሰምታ ደግሞ መረጃ ይዞ አላደረኩትም ብሎ አቶ ግርማ ቢክድም ክሩቤል ግን መረጃ አድርጎ ከነዛ ከሶስቱ ራሱ ከሚያዛቸው ከእስር ቤት ካስወጣቸው ጓደኞቹ ውስጥ ይዞ መጥቶ መረጃውን ሲያሳያት ደነገጠች እና ከዚህ በኋላ አንተ አባቴ ልትሆን አትችልም በማለት እቀጩን ነገረችው። እንግዲህ አቶ ግርማና ለአምሮት ሁለታቸው አንድ እቅድ ይዘው የነበረው የትርሲት ቤት ስለነበረ ቤትና ሀብቱን የትርሲትን እንግዲህ እሷን ካስወገዱ በኋላ እናቷን አውጥተው ከጣሉ በኋላ ሁለታ ብቻ ሀብት ንብረቱን ይዘው ለመኖር ነበር ሲያስቡ የነበረው። በፍጹም ግን እቅዳቸው ሳይሳካ ከሸፈባቸው። እናትም ኧረ ተይ እባክሽ ባጠባ ውስጡ ትይዤሻለሁ፣ የምትሰሪው ስራ ከልጅነትሽ ጀምሮ እየኮረኮምሽ እየቀጠቀጥሽ አሳደግሻት፣ አሁን ደግሞ ምን አድርጊ ነው የምትያት? ለምን አትታያትም ልጄም? በማለት ዘወትር ቢነግሯትም አልሰማችም። ጭራሽ በራሷ ለአምሮት ሄዳ አርፈሽ ተቀመጪ ብልሽ እየተከለፈለፍሽ የአይነ ብርሃንሽን አጣሽ አይደለም እንዴ ብላ ስትጠይቃት እና የአይነ ብርሃኔን ለማጣት አንቺ ነሽ ማለት ነው ያደረግሽው በማለት ስትገልጽላት አዎ እኔ ነኝ፣ ምክንያቱም አርፈሽ ተቀመጪ ብዬ በተደጋጋሚ ነግሬሽ ነበር አለቻት። እንዴት አድርገሽ ነበር የአይኔ ብርሃኔን ያጠፋሽው እስኪ ንገሪኝ በማለት ስትላት በእርግጥ ዶክተሩ በአይን ጠብታዋ በምትወስደው ጠብታ ላይ ሌላ የአይን አሲድን የሚጎዳ ተጨምሮ እንደተሰጣት ዶክተሩን በምርመራ አግኝቶታል። ይህንንም ያደረገችው እሷ ስትሆን ብልቃጡንም እናትየዋ ከላምሮት ክፍል ከቁም ሳጥን አግኝተዋለች። በዚህም ጊዜ ነው እናቲቱ ሁለተኛ አንቺ ልጅ አይደለሽም ፊቴ ላይሽ አልፈልግም በማለት የካደቻት። አሁን ዶክተሩ በጣም ደስ የሚል መረጃ ሰጥቷል። አይነ ብርሃኗ ሙሉ በሙሉ 100% ይመለሳል በማለቱ እንግዲህ በአገሯ ላይ ሲምፕል ሰርጀሪ በሚባል ተሰርቶላት አይኗ እንደሚገለጥ 100% ሁሉም ዶክተሮች ተነጋግረው ፈርመውላታል። ግን በጣም ደስ የሚለው ደግሞ በዚህ ሰዓት ለአምሮትና አቶ ግርማ መጣላታቸውና አቶ ግርማ መያዛቸው ለእሷ ስኬት መሆኑ ነው ደስ የሚለው። ለአምሮትም አሁን ቢሆን በክስ ሊያቀርባት እንግዲህ ክሩቤ ወስኗል። ምክንያቱም አይኗ ብልቃጥ ላይ የተቀላቀለውን ጠርሙሱንና እሱን ስለያዙ መረጃ በእሱ መረጃ መሰረት እሷ ቤት ውስጥ እንዳደረገችባት
በማስረጃ ይዞ ላምሮትም ወደ ክስ እንደምትከሳት አሳውቋል። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያረጋችሁ አበረታቱን። ትርሲት ቀጣይ ፓርቲ ዘመተናል። ትርሲት እንግዲህ በዚህ ፓርቲ ላይ እንደምናየው ዶክተሩ በጣም ትልቅ ተስፋ በመስጠቱ የአይነ ብርሃኗ 100% እንደሚመለስላት ለዛውም በሀገሯ ላይ ታክማ እንደምትድን ተነግሯታል። በዚህ አንጻር ደግሞ አቶ ግርማ እንግዲህ እሷን አስወግዳለሁ ብለው ባቀዱበት እቅድ እንግዲህ ክሩቤ ከኋላ ሆኖ እየተከታተለ እቅዳቸው ከሽፎ ለእስር ቤት ተዳርገዋል። ላምሮትም እንግዲህ በአይኗ ላይ የገዛ እህቷ እንግዲህ የእናቷ ልጅ እህቷ በአይኗ ብሌን ላይ እንግዲህ ወስናባት እሷን ብትሆን የምትለው ላምሮት ለእኔ ለእናቷ ልጅ እየጨከነች ለክሩቤ አትመለስለትም እና ክሩቤን ልትጎዳብኝ ትችላለች። እማዬ እባክሽ ክሩቤል ከኛ ይራቅ እያለች ተደጋግማ ትናገር ነበር። እናቷም እንግዲህ ምን ይደረግ ብለሽ ነው ይህን ነገር እኔ እህትሽ ታደርገዋለህ ብዬ ግራ እያጋባኝ ነው። አሁን ግን እዚህ እየቆጨኝም እየተናደድኩም እያየኋትም አሳልፌም ሳልሰጣት ቤት ውስጥ እሷን መመልከቱ እየተናደድኩ ነው የምገኘው። ልጄ በጣም ነው የሚቆጨኝ። ምን አባቴ ላድርጋት? ልዘልዝላት? ልቀጥቅጣት? ልስቀላት? ግራ ገባኝ እያለች ልታያት እንደጠላቻት ነግራታለች። በአጋጣሚም ክፍሏ ውስጥ ስትገባ ጸጥ ባለ ክፍል ቁጭ ብላ አባቷ እውነት አቶ ስዩምን አስወግዷል አላስወገደም እያለች አባቷን መጥተው ስሚ እንጂ ልጄ ሁሉ ነገር አለቀ ተጠናቀቀ ብለሽኝ አልነበረም እንዴ? እንዴት አሁን በህይወት ይህንን ነገር ያደረጉት ሰዎች ተገኙ ብለሽ ትኛለሽ? የሚለውን ማስታወስ ጀመረች። ያለፉትን ድርጊቶቿን እያስታወሰች በእህቷ ላይ የአይነ ጠብታውን ቀይራ እህቷን አይነ ብርሃኗን ማሳጣቷን ስታስታውስ እያበደች ሄደች፣ እየጀነነች መጣች። ስለዚህ ይህ ነገር ሁሉ ክፉ ስራ ምንችም ለጊዜው ቢያስደስትም እየቆየ ግን የህሊና እረፍት እንደሚያሳጣ ሁላችን የሚያየንበት ነው። ምክንያቱም መጀመሪያ እህቷ ትበልጥባት የነበረውን ሀብት ንብረት አስበልጣ ከአባቷ ጋር እንደዛ መሆኗና አባቷን ደግሞ ጭራሽ እያጠፋው የገዛ አባቷ መሆኑን አውቆ ሳይነግራት መቅረቱ እየቆጫት በዚህ ምክንያት እንግዲህ ራሷን በጣም እየጠየቀች ክፍል ውስጥ ቁጭ ባለችበት ክሩቤ አገኛትና ስሚ አንቺ የሰራሽውን ስራ እኛም ማናቅ አይምሰልሽ። እናንተ እኔን ለማስወገድ እየላካቸዋቸውን ማፊያዎች እኔም ማቃቸው ነው ተገኝተዋል። አንቺም ደግሞ በቅርብ ቀን ይህንን የሰራሽውን የእህትሽን ስራ አውቀሽ ወደ እስር ቤት ትወረወሪያለሽ። ትርሲት ደግሞ 100% አይኗ ብርሃኗ ሊመለስ እንደሆነ ልንገርሽ። ይህ ሁሉ ስራችሁ ግን ራሳችሁን ይመታችኋል ሲል ሲናገራት አንተ ምን ባይነህ በማለት ነበር ክሩቤን እየመለሰችለት። እናቲቱም እባክሽ እንግዳና ሰው እንኳ አታከብሪም? ለመሆኑ አንቺ ነሽ እዚህ ቤትስ ደግሞ እንዳልመጣ ያሳገድሽኝ? ለእሷ ለትርሲት እንዳይመጣ ብለሽ ያልሽው? አዎ ካልፈለገች ገለል ብትልላት ለእሷም ለጤንነቷም መልካም ነው አለችው። እኮ ለእናንተ እንዲመችሽ ለአንቺና ለአባትሽ እንዲመቻችሁ ነው እኔ ገለል የምልላችሁ፣ ፈጽሞ ገለል እንደማልል እወቂ አለ። ከዛ አሁንም ቀስ ብሎ በመኝታ ቤቷ ባለችበት ትርሲት ገብቶ ቁጭ ሲል ማን ልበል እያለ ስትል ድምፁን አጥፍቶ ቁጭ ብሎ ይከታተላት ነበር። እሷም በቤት ውስጥ እያንዳንዱን የግድግዳ ጠረፎች እየያዘች በቤቷ ውስጥ ካልጋ ላይ ምን እንዳለ ከዛ ላይ እንዴት እንደሆነ በር ቤት ሳይዝ እንዳለ እንዲሁም መስኮቶችን ታጠና ነበር። ከዛም እናቷ ገብታ ስትቀመጥባት እማዬ መጣሽ በማለት ተጠይቃታለች። አዎ ልጅ የመጣው ስታ እስኪ ያቺ ደስ የምትለኝን ክሩቤ የሚወስደኝን ቦታ ውሰጂኝ በማለት ትወስዳታለች። እሷም ደስተኛ ስለምትሆንላት ይዛት ሄዳ እዛ ቁጭ አድርጋት እዛች ቦታ ሄዳ ቁጭ ስትል እሱንም ባይኖርም ካጠገቧ እንደያስታወሰች ተዘፍንለት ነበርና እስኪ ዛሬም ዝፈኝለትና ዘፈኑን ግን አታቋርጪ ብላ እናቷም ስታዛት ሙዚቃዎቹን ለሱ ትዘፍንለት ነበረ። በዚህም ጊዜ እሱን ደግሞ አንድ ቀን ውሰደኝ ብላው ደግሞ መልሶ ሲወስዳት አንተም እዚህ ቦታ ስትመጣ ደስታ ያስደስተሃል ስትል ስትጠይቀው በጣም እንጂ ይህችን ቦታ በቃ ለመርናት ማለት ነው በማለት ይጠይቃታል።
አዎ ትላለች። አሁን ዶክተሩ አንድ ነገር ተናግሯል። ይህንን ነገር በአይኗ የጨመሩ ሰዎች አሳልፈን ለህግ መስጠት ግዴታችን ነው። በለ እህትም ማለትም ወንድምም ማለት ቤተሰብ እናት አባት ማለት አያስፈልግም። ምክንያቱም ይህቺ ልጅ አሁን ትንሽ ከመካከለኛ የአይን ሳይዟ ላይ አለመግባቱ እንጂ ሙሉ ለሙሉ አይኗን አታ ለዘላለም ትኖር ነበር። ስለዚህ እንደዚህ አይነት ነገር የሰሩ ሰዎች ለህግ ቀርበው መጠየቅ አለባቸው ሲል ዶክተሩ ለክሩቤ አሳመነው። ዶክተሩም አዎ እኔም እርግጠኛ ነኝ ይህን ነገር ያደረገችው እህቷ እንደሆነች አውቃለሁ፣ እንዲሁም ተባባሪው አባቷ ነው። ስለዚህ ሁለቱም እህቷም ዋጋዋን ማግኘት ለአምሮት ይኖርባታል በማለት ተወሰነ። እናትም የፈለጋችሁ አድርጓት፣ ከዚህ በላይ እኔንና እህቷን አጥታ ምን አይነት ህይወት ልትኖር እንደነበር ያሰበችው ማየት ይገባታል በማለት እናቷም ወሰነችባት። ለአምሮትም ምን ብበድላት ነው ማየ ያቺ ማለት ትርሲት ማየ ለአምሮት ምን ብበድላት ነው እንደዚህ ይሄን ሁሉ ነገር በእኔ ላይ ጭካኔ የምታደርግብኝ ከልጅነቴ እስካሁን ድረስ በማለት ስትነግራት፣ ልጄ ቤቱ ባንቺ ስም ስለሆነ የአንቺ ሀብት ስለሆነ አባቷ ምንም ነገር የሚመለከተው ነገር ስለሌለ ከአባቷ ጋር ተመካክራ የአንቺን ቤት አንቺን አዙረው እንደዚህ ለማድረግ እንደሆነ እቅዱን ተደርሶበታል ስትላት አዘነች። ለሀብት ለንብረት ብላ ነው ወይ እኔን እህቷን እንደዚህ ማድረግ የነበረባት? እኔ እህቴ አካፍልኝ እኮ ብላት ብትለኝ በጥሩ መንገዱ አካፍላት ነበር። እኔ የምፈልገው እህትነቷን እንጂ ገንዘብን አልመርጥም ነበር። አይ ልጄ የሰው ልጅ እኮ ሁለት ልጆችም ቢሆኑ አስተሳሰባቸው የተለያየ ነው። ያንቺ የመልካም አስተሳሰብ ያለሽ ልጄ ስትሆኝ፣ እሷ ደግሞ በአእምሮዋ የምታስበው መጥፎውን የምታስብ ስለሆነች ነው እንጂ እናቷንስ ቢሆን እኮ አስወጥታ ልትልክ ነው አንቺን እኮ ብቻ አይደለም በማለት ሲነግራት፣ ጭራሽ እማዬ አንቺንም ንጋ ስትላት፣ አዎ ልጄ እኔንም ጋር እንደዚህ ልታረገኝ አስባ ነበር በማለት ሲነገራት ትርሲት በጣም ነበረ ያዘነችው። ክሩቤልን አመሰግናለሁ ክሩቤ፣ በምንም ሰዓት ከአጠገባችን ሆነህ ስለምታግዘንና ስለምትረዳን ብላ እናቲቱም ስታመሰግነው፣ በእኛ እናንተ ምስጋና አያስፈልግም። ነገ ትርሲት አይነ ብርሃኗ ተመልሶ ከኔ ጋር ትዳሯን መስርታ የልጆቼ እናት ስትሆን ማየትና መደሰት ነው የምፈልገው። አይነ ብርሃኗም ካልተመለሰላት የኔ መሆኗ አይቀርም በማለት ቁርጥ አርጎ ሲነግራት እናትየዋ በጣም ተደሰተች። ፈጣሪ ያንተን አይቶ ጸሎታችን አይነ ብርሃኗ እንደሚገለጥ ዶክተሩ ሲነግረኝ በጣም ተደሰትኩ ብላ እናት በደስታ ባረቀች። ልጅም በጣም ተደሰተች። እውነት አይኔ ላይልኝ ነው እንደነበረ እንደ ድሮ ትምህርት ቤት ልሄድ ነው መጽሐፍ ላንብብልሽ እንደ ልጄ ብላ ካጠገቧ መጽሐፍ እናቷ ታነብላት ነበር። ትምህርት ቤት አለመሄዷ ይቆጫት ነበር ትርሲት። እንዲሁም አይነ ስውራን ትምህርት ቤት አስገቡኝ እያለችም ስትመኝ፣ ለምን በሰሞኑን እኮ አይን ብርሃንሽ ይመለሳል፣ በዛው በነበረው ትምህርትሽ ትቀጥያለሽ ስትባል በደስታ ባረቀች። እንግዲህ ወደ ቻናሌ ተከታታዮች ቻናሉን ሰብስክራይብ እያደረጉ ይጠብቁ።